ዶናልድ ትራምፕ እንግዲህ በጣም አስገራሚ ጉዳዮችን በማመን ላይ ይገኛሉ። ዛሬ እንኳን እኮ በተረጋገጠ ሁኔታ እኛ ደጋግመን ስንላቸው የነበሩ ከፋርስ የዜና ምንጭ የሚገኙ አይነት መረጃዎችን አዎ ትክክል ናቸው እያሉ ይገኛሉ። አንደኛው እሳቸው ያመኑት ጉዳይ የአሜሪካ የጦር መርከብ በኢራን መመታቱ ነው። እንግዲህ የአሜሪካን የጦር መርከብ አስቡት ምን ያክል ግዙፍ እንደሆነ። አንድ የጦር መርከብ ተመታ ማለት በጣም ከፍተኛ ኪሳራ ነው። በዚህ ጦርነት ላይ ባለፈው ጊዜ የአሜሪካን ራዳር እና ሳተላይቶች በመምታትና በማጥቃት አማካኝነት እነ ኢራን ድልን ያሳኩበትን ሁኔታ አሁን ደግሞ በአሜሪካ የባህር ኃይል ላይ የሚንቀሳቀስ የአሜሪካን የጦር መርከብ በመምታት ደግመውታል። ትራምፕ ያመኑት ሌላው ነጥብ ደግሞ ምን መሰላችሁ? በኢራን ውስጥ እንግዲህ ከፍተኛ የሆነ የድፍድፍ ነዳጅ ዘይት ሀብት እንዳለ ይታወቃል። ይህንን የድፍድፍ ነዳጅ ዘይት እፈልገዋለሁ፣ አዎ ይህንን ነዳጅ በቁጥጥራችን ስር ማድረግ አለብን ሲሉም አንደኛው እንግዲህ ዛሬ ያመኑት ጉዳይ ሆኗል። በተደጋጋሚ ስንነግራችሁ የነበረውና ኢራን ውስጥ እኮ የኒውክሌር ጉዳይ አይደለም፣ ኢራን ውስጥ የሚያሳስበው የኢራን ነዳጅ መቆጣጠርና ማዕከላዊ ባንኩን በእጃቸው ማስገባት ነው የሚለውን ሀሳብ ዛሬ ትራምፕም አዎ እንፈልገዋለን፣ በእጃችን ማስገባት እንሻለን ሲሉ ተናግረዋል። በሶስተኛነት ደግሞ ትራምፕ ያመኑት ነገር ምንድን ነው? በኢራን ውስጥ የአገዛዝ ለውጥ እንዲከናወን እንፈልጋለን የሚለውን ጉዳይ ነው። አዎ የአገዛዝ ለውጥ አከናውነናል ሲሉ ተናግረዋል። ዛሬ የዶናልድ ትራምፕ አንድ መግለጫቸው ላይ በኤርፎርስ አውሮፕላን ውስጥ ሆነው በሰጡት መግለጫ ላይ ኦልሬዲ የአገዛዝ ለውጥን በኢራን ውስጥ አከናውነናል እና አያቶላህን ስንገል ነው ያ የተከናወነው ብለዋል። በሌላ ቋንቋ በኢራን ውስጥ የአገዛዝ ለውጥ ለማከናወን ፍላጎት እንዳላቸው በግልጽ ለመጀመሪያ ጊዜ የተናገሩበት እውነት ነው። ኢራን በእርግጥ አሁን በትራምፕ አማካኝነት በቴህራን ውስጥ የአገዛዝ ለውጥ ተከናውኗል በሚል ለቀረበው ሀሳብ ማስተባበያ ሰጥታለች። ኢራን በአንድ መሪ ላይ የተንጠለጠለች አይደለችም። ለዛም ነው ዛሬም ድረስ ጠንካራ ሆኗ እና አያቶላህ ከተገደሉ በኋላ እንኳን ጠንካራ ሆና ያጸፋ ምላሽ እየሰጠች የምትገኘው በአንድ ሰው ላይ የተንጠለጠለች ስላልሆነ ነው። ኢራን የአገዛዝ ለውጥ አልተከናወነባትም፣ ቅዠታችሁን አታውሩ ሲሉ በኢራን በኩል ምላሽ ሰጥቷቸዋል። ለማንኛውም እነዚህ ሶስቱ አበይት ትራምፕ በዛሬው ዕለት ያመኗቸው የጦርነቱ መረጃዎች ናቸው። መረጃው ለብዙዎች እንዲደርስ ሼር አድርጉ፣ ፎሎ አድርጉ፣ ኮፒ ሊንክ አድርጉት፣ ቤተሰብ ሁኑ።